እንጸልይ። እግዚአብሔር እንዲናገረን ዛሬ ደግሞ እንዲሁ በከንቱ አልመጣንም ወደ ቤቱ። እግዚአብሔር በከንቱ አይጠራምና ወደ እግዚአብሔር እንቅረብ። አንድ ቃልና በብና በጋራ አንድ ጊዜ ጋራችሁ የእግዚአብሔርን ቃልና በብ ሕዝቅኤል 33 አብረንና ሕዝቅኤል 33 ከቁጥር 30 ጀምሮ ያለው እና እግዚአብሔር ይናገራል። እግዚአብሔር ልባችንን በቃሉ ያስተካክላል፣ ያቀናል፣ መንገዳችንን ያቀናል። እግዚአብሔር አካሄዳችንን፣ አስተሳሰባችንን፣ አመለካከቶቻችንን ሁሉ በቃሉ ያነሳልና ወደ እግዚአብሔር ተራራ ማን ይቀርባል ማን ይወጣል ይላል የእግዚአብሔር ባሪያና ወደ እግዚአብሔር ተራራ ማን ይቀርባል ማን ይወጣል? ወደሱ መገኘት ወደሱ ህልውና ማን ሊገባ ይችላል? ልቡን ያነጻ ልቡ ንጹህ የሆነ ሰው እንግዲህ እግዚአብሔር በቃሉ ውሃ ልባችንን ይጠራው። ምክንያቱም ንጹህ ያልሆነ ልብ በእግዚአብሔር ፊት ተቀባይነት ሊያገኝ አይችልም። እግዚአብሔር ንጹህ ስለሆነ በፊቱ የሚቆሙትን ምን መሆን አለባቸው? ቅዱሳን ሁኑ። ምን ስለሆነ? አባታችሁ ቅዱስ ስለሆነና ጥሪው ቅድስና ነው። የጠራበት ምክንያት ደግሞ እርሱ ቅዱስ ስለሆነ ነውና በፊቱ ልባችንን የሚያነጻ ቃሉ ነው፣ መንፈሱ ነው። እንዲህ ይላል ሕዝቅኤል 33 ቁጥር 30 እስከ 33 ያለውን አነባለሁ በጌታ ስም። አንተም የሰው ልጅ ሆይ የሕዝብ ልጆች በቅጥር አጠገብና በቤት ደጆች ውስጥ ስላንተ ይናገራሉ። ይህንን የሚያወራው እግዚአብሔር ነው። የሚያወራው ማን ነው? ለሕዝቅኤል ነው የሚናገረው። ለልጁ ሕዝቅኤል ማለት እግዚአብሔር ሕዝቡ የሚሉትን ለሕዝቅኤል እየነገረው ነው። ምን ይላሉ? አንተም የሰው ልጅ ሆይ የሕዝብህ ይላል፣ የሕዝብህ የወገን ልጆች በቅጥር አጠገብና በቤት ደጆች ውስጥ ስላንተ ምን ይላሉ? ይናገራሉ። ያሙታል። ሕዝቅኤልን እያሙት ነው። ማን ነው የሚሰማው? እግዚአብሔር። ምን ብለው ነው የሚያሙት? ይናገራሉ እርስ በርሳቸው አንዱ ከአንዱ ጋር እንዲህ አፍ ለአፍ ምን እንግሊዝኛው የሚለው በቅጥር አጠገብ የሚለው ኮርነር የሚፈለጉ መደበቂያ ጨለማ ያለበት ቦታ ማለት ነው። እንግሊዝኛው ላይ እንደዛ ነው ያቀርቡ። ጨለማ ያለበት ሰው እንዳይ ሀሜት ነው። ስለዚህ ቄል ነው የሚታማው እና ኮርነር ማብራት በሌለበት ሻለው ጨለማ ባለበት ቦታ ተወሽቀው አፍ ለአፍ ምን ያወራሉ? እንዲህ ይላል። አንዱ ላይ እንዲህ ይናገራል። እንሂድና የእግዚአብሔር ያለውን ቃል ምን እንደሆነ እንስማ ብለው ይናገራል። ይህ ሐሜት ሊሆን አይችልም። ምንድን ነው የሚሉት? እንሂድና እግዚአብሔር የሚናገረውን ቃል እንስማ ይባባላል። ወይ በጨለማ ይነገራል እንዴ? የኮርነር ድብቅ ምናምን ግሩፕ ተፈጥሮ ይነገራል። ሞቲቭ ሌላ ነው። ብቻ እንሂድና የእግዚአብሔር የሚናገረውን ቃል እንስማ ይላል ብለው ይናገራሉ። ቁጥር 30 ሕዝብ እንደሚመጣ ወደ አንተ ይመጣል። ሕዝብ እንደሚመጣ በሁለት ሰው አይደለም ማለት ነው። በጣም ብዙ ሰው ነው በዚህ ምልልስ ያለ ማለት እንግዲህ አንድ ኮርነር ላይ ሁለት ሰው ነው የሚይዘው፣ ግን አጠቃላይ ከተማው ሙሉ እንደዚህ አይነት ነገር ተይዟል ማለት በሐሜቱ ተይዟል ማለት ስለዚህ እና ምን ይላል? እንደዚህ ይመጣል። እንደ ሕዝቤ በፊት ይቀመጣሉ። እንደ እንትኗን ነገር አስተውሉ። እንደ ሕዝቡ ሳይሆኑ ወይ ደግሞ እንደ ሕዝቡ ሳይሆኑ እንደ ሕዝቡ ሆኖ ይቀርባል። ማስመሰል አለ ማለት ነው። ይሄ ድራማ ነው። ፌክ ነሳለ ማለት ፌክ የሆነ ነገር አለ። እንደ ሕዝቤ ነው አለ። ሕዝቤ አይደለም፣ እንደ ሕዝቤ ብዬ የምጠራው ነገር አይደለም። ግን እንደ ሕዝቤ ወደ አንተ መጥተው ይሰበሰባል። ምን ከዛ በኋላ በፊት ይቀመጣል። ያው እንደዚህ እንደምንቀመጠው ነው ዛሬ ማለት ቃልህንም ይሰማሉ፣ ነገር ግን ምን አደረጉት?
ቃሉን ይሰማል። አሁን እንዲህ እንደምንቀመጠው ቃሉን ይሰማል። እንደ እግዚአብሔር ሕዝብ መስለው ይቀመጣሉ። ነገር ግን አያደርጉትም። ቃሉን አያደርጉትም ይላል። በአፋቸው ምን ብዙ ፍቅር ይገልጣል፣ ልባቸው ግን ስስታቸውን ትከተላለች። እንደ ሕዝቡ ያደረጋቸው ነገር ምንድን ነው? የእግዚአብሔር ቃል ለማድረግ አይደለም የሚሰሙት። ወደውት አይደለም ሕዝቅኤል የሚመጡት፣ የልባቸው ስስት። እነሆ አንተ መልካም ድምፅ እንዳለ እንደሚወደድ መዝሙር ማለፊያ አድርጎ በገና እንደሚጫወት ሰው ሆነህላቸዋል። ምን ማለት ነው ይሄ? ይገርም። ዛሬ ስብከቱ በትንትናችን እንዲያወጣ አቤት የእግዚአብሔር ቃል እንዴት አድርጎ እንደሚገልጥ እንዴት አድርጎ እንደሚገልጥ የእግዚአብሔር ቃል እንዴት አድርጎ እንደሚያወራ እያሉ ነው የሚሰሙት ማለት እኮ ነው። ሙዚቀኛ፣ መዝሙረኛ በቃ በጣም በቃ ልባቸው ገብቶ ምናምን ደስ እስኪላቸው ድረስ ሁለት ነገር አስቡ። ደስ ያሰኛቸዋል፣ ነገር ግን አያደርጉትም። ፍቅር የላቸውም፣ ግን ይህንን የሚሰሙት ለምንድን ነው ይላል? ለልባቸው ስስት ማለት ቃሉን ሰጥተው ወጥተው ያስሻቸው ያደርጋሉ። የተናገራቸውን ሳይሆን ያሻቸው ልባቸው ያለው። ስለዚህ በዚህ መልኩ ወደፊት በፊት ይመጣሉ፣ ቃልን ያደንቃሉ፣ ይደናንቃሉ። እንደውም ከቤት ሄደው ሰፈር ውስጥ ሲውሉ ለሚቀጥለው ሳምንት ናፍቆት አለ። ዛሬ ደግሞ ምን ነበር? ምን አለው? ይሆን? ምን አይነት ቃል ነው? ምን አይነት ስብከት ይሆን ዛሬ ደግሞ ያለው? እግዚአብሔር ምን ሊለን ይሆን ዛሬ ደግሞ? ምናምን ወደዚህ ቤቱ ይሰበሰባል። ቃልህንም ይሰማሉ፣ ነገር ግን አያደርጉም። እግዚአብሔር ይርዳል። እግዚአብሔር ይርዳል። ኦቴንቲክ የሆነ ጄኒውን የሆነ ዲዛይር በእግዚአብሔር ንጹህ ረሃብ፣ ንጹህ ጥማት፣ እውነተኛ መሻት፣ እግዚአብሔርን በልቡ የሚሻ በልቡ ስስቶ በአንደበቱ እግዚአብሔርን የሚያከብር ሰው ሳይሆን በልቡ በአንደበቱ አንድ የሆነ ሰው፣ ሁለት ያልሆነ ሰው፣ ደብል ማይንድድ ያልሆነ ሰው ማለት ሁለት ሰው ያልሆነ ሰው በልቡ ስስቶ በአፉ ራሱ እግዚአብሔር ይርዳል። እና ከዚህ የተነሳ ይላል እግዚአብሔር የሚገርማችሁ ነገር ሕዝቅኤል በዛ ቀን የሰበከው ቃል እንደነሱ አመጣጥ ሳይሆን እነሱ ለመጡበት ጉዳይ ሳይሆን እግዚአብሔር የእውነተኛ ጄን የሆነ ቃል ነው እየሰበከ ያለ። እግዚአብሔር እያስመሰለ አይደለም። ሕዝቅኤል የሚሰብከው ቃል ማስመስመል አለ፣ ጄኑን ቃል ነው። እነሱ ግን አቀባበላቸው ምንድን ነው? ይሰሙታል እንጂ አያደርጉትም። ስለዚህ እግዚአብሔር መናገር አላቆምም ማለት ነው። እነሱ ናቸው የማይሰሙት እንጂ መናገር አላቆምም። እግዚአብሔር ስለተናገረ ነው። እነሱ ልባቸውን ታያለ አትናገር አላለ። ክፋታቸውን ታያለ አልናገርም አላለ። ይናገር። he kept on speaking to them. Again, there will be a day I cannot continue like this. ማልቀጥልበት ዘመን ይመጣል አላቸው። ቁጥር 33 ላይ እነሆ ይህ ይመጣል። ምን ይህ ምንድን ነው? እሱ በመጣም ጊዜ እነርሱ ነቢይ በመካከላቸው እንደነበረ ያውቃሉ። ወይኔ ያ ሰው ሄደ ይባላል፣ ያ ቃል ጠፋ ይባላል። የሚደርቅ ደረቅ ምድረ በዳ የሚሆንበት ዘመን ይመጣል። ናፍቀን ማናገኘው ቃል፣ ናፍቀን ማናየው ቃል፣ ማንሰማው ቃል ይሆናል። በጌታ ስም የሚመጣ የተባረከ ነው የሚባልበት ቀን ይመጣል ወገኖች። በጌታ ስም ይመጣል ሁሉ የተባረከ ነው የሚባልበት ቀን ይመጣል። ያ ቀን ጥሩ ቀን አለ። እኛ የሚመስለን የጌታ ቀን ሲመጣ ጥሩ ቀን ይመስላል አይደል? ድርቀት፣ አንዳች የሚረባ ነፍስን የሚገባ የሚያረሰርስ ቃል የሚጠፋበት ቀን ይመጣል። እግዚአብሔር ነው ይሄን ያላቸው። እንግዲህ ሁሉም በየመንገዱ ይቀጥል፣ እሱ መናገሩን አያቆምም። እና እግዚአብሔር ዛሬ ልባችንን ፈትሽ እስቲ። ማን ፈልገን መጣ? ምን ፈልገን የመጣ? ፈትሽ እስቲ ልባችሁ። ስርዓት ለመፈጸም ነው?
በእግዚአብሔር ስር የምንቆረቆረው ለምንድን ነው? ስርዓት የምንፈጽም ነው? የእሑድ ሰንበት ስርዓት ነው? እዛ ዳግመኛ ሲሆን መጣው ወይስ ምንድን ነው? ይህ እግዚአብሔር ያስፈልገናል? አንዳች የጎደለብን ነገር አለ? እግዚአብሔር የሚያሟላው ነገር አለ ወይስ ሁሉ ሙሉ ነው? ፍሪጁ ሙሉ ነው፣ አካውንቱ ሙሉ ነው፣ ልጆች አሉ፣ ቤት አለ፣ ኑሮ አለ፣ መኪና ወዘ ኒድ ፎር ሲቲንግ ጋር እግዚአብሔር መፈለግ ምን ያደርጋል? ልባችሁን ፈትሹ። እግዚአብሔር ንጹህ የሆነው የእግዚአብሔርን ቃል በእውነት ጌታ ይናገረኛል። ዛሬ ልሰማ ጆሮዬን ከፍቼ የመጣሁት ልቤ ስስቴን ሳይሆን የእግዚአብሔርን ስስት ፈልጎ ነው የመጣው። እግዚአብሔር ሆይ በሰማይ ያለው ፈቃድ ምንድን ነው? በምድር ልታደርገው የምትፈልገው ፈቃድ ምንድን ነው? ከዚህ ፈቃድ ጋር መስማማት እፈልጋለሁ። ከአንተ ፈቃድ ጋር መስማማት እፈልጋለሁ። የልብህን ሀሳብ ግለጥልኝ። የልቤን ሳይሆን የልብህን ሀሳብ አሳውቀኝ። እግዚአብሔር ቅናት ያቃጠለው ሰው አለ? እግዚአብሔር የሚቀናው ነገር ውስጡን የሚያቃጥለው ነገር ሰው አለ? እግዚአብሔርን የሚያሳስበው ነገር የሚያሳስበው የሚያስጨንቀው ሰው አለ? ጌታ ሆይ ልብህ ምን ይሻል? እነሆ ባሪያ ይሰማል ተናገር አላለም? እነሆ ባሪያ ይሰማል ተናገር ብለን ይመጣል ወይስ ችግራችንን እንዲፈታልን፣ ስራችንን እንዲሰራልን፣ ጓዳችንን እንዲሞላልን፣ መከራችንን እንዲያስወግድልን የመጣ ነው? ወይስ እግዚአብሔር ልብ ልንፈልግ የመጣ ነው? እስቲ ፈትሹ ልባችሁን። በዚህ በጸሎት ሀሳብ ላይ ብቻ ሳይሆን እንጨርሳለን። ልቤን ፈትሸው፣ ልቤን መርምረው። አንዳንድ ጊዜ እኛም ራሳችን ላናውቀው እንችላለን። ይሄ ሞቲቭ በእኛ ውስጥ መሆኑ ስርዓት ይሁን እግዚአብሔር ይሁን ለምን እንደመጣን ራሱ ግልጽ ላይሆን ይችላልና ነው ጊዜ ሰጣችሁ አስቡበት። ለምንድን ይመጣችሁ ዛሬ ብላችሁ ራሳችሁን ጠይቁ። ለምንድን ይመጣው ዛሬ? ምን ትሰራለህ? ምን ትሰራለሽ? የተሻለ ቦታ እኮ አለ። ምን እሰራለሁ እዚህ? ጠይቁ እስቲ ራሳችሁ። ማንን አይታችሁ ይመጣችሁ? ምን ፈልጋችሁ ይመጣችሁ? ጌታ ኢየሱስ እንደዛ አይደል ያለ? ሁለት ደቀ መዛሙርት እነሆ የእግዚአብሔር በግ አለ መጥምቁ ዮሐንስ። እነሆ የእግዚአብሔር በግ፣ ይኸው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል ሁለት ደቀ መዛሙርት የዮሐንስ ደቀ መዛሙርት ዮሐንስን ትተው ኢየሱስን ተከተሉት ይላል። የእግዚአብሔር በግ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ ኃጢአትን የሚያስወግድ ዮሐንስን ትተው ተከተሉት አለ። ኢየሱስም ዞር ብሎ ጥያቄ ጠየቃቸው ይላል። ምን ትፈልጋላችሁ? ዋይ ዲድ ዩ ፎሎ? ምን ጎደለባችሁ? ምን አጣችሁ? ምን አያችሁ? ምን ሰማችሁ? ማን ምን አላችሁና ምን ተከተላችሁ? አያውቁትም ነበር። የት ነው የምትኖረው ምናምን ያሉት። የሰማይና የምድር ፈጣሪ ፊታቸው ቆሞ የት የምትኖር የት እንደምትኖር ቤትን አሳይ። ለዚህ ይከተላል ሰው ማለት ነው። ሰማይና ምድር ፈጣሪ ፊት ለፊቱ ቆሞ ሰው ቤትህ የት ነው ብሎ ይጠይቃል። የት ትኖራለህ? ቤት አለ? መኪና አለ? እግዚአብሔር አምላክ እሱ ሰማይ ዝፋኑ ምድሩ በረግጫ ይላል እግዚአብሔር ቃል። ቤት ነው ኑናዩ አላቸው። አልከረም እስከ 4 ሰዓት ብቻ ወደ ቤታቸው ገቡ። ቤት የለውም፣ መኪና የሚያስታግል የሚል ነገር የለውም። ለሰማይ ወፎች ሰማይ ወፎች አለ፣ ለተኩላ ነገር ቀበሮ ጉድጓድ አለው። የሰው ልጅ ግን ምን የለው? ራሱን እንኳን የሚያስደግፍበት ድንጋይ የለው። ስለዚህ የተናቀው የተጣላው የተተወ በቃ ራሱ ስላዋረደ ቤት የት ነው ተባለ። ምን ሰምታችሁ ነው የተከተላችሁ? ምን ሰምታችሁ ነው የመጣችሁት? ስለ ጌታ የሰማችሁት ነገር አለ? ስለ በጎነቱ የሰማችሁት ነገር አለ? ስለ ደግነቱ የተባለ ነገር አለ? ስለ ኢየሱስ የሰማችሁት ወሬ አለ? እነሆ የኃጢአትን የሚያስወግድ የእግዚአብሔር በግ
ሜሴጁ ከእነሱ የሚያስቡት ስለ ቤቱ የዮሐንስ ባሪያው የሚናገረው ስለ ኃጢአታቸው የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ተላለፉ። የዘላለም ሕይወት የሚገኝበት በመካከላቸው የተመላለሰ ነው። የዘላለም ሕይወት በፊታቸው የሄደ ነው። ቤተሰብ እነሱ ምንድን ነው የሚፈልጉት? የሆነ ሰው ደቀ መዛሙርት፣ ጥሩ አስተማሪ ከፈሪሳውያን የሚያስንቅ የተሻለ አስተማሪ ፍለጋ ነው ይዞ ጌታ ኢየሱስ አይኖቻችን እግዚአብሔር አባታችን ነው እናመሰግናለን። ልባችንን ፈትሽ ዛሬ፣ ልባችንን መርምር ዛሬ። ለምንድን ነው እናገለግልህ? ለምንድን ነው ቤተ ክርስቲያን የምንመጣው? ለምንድን ነው እዚህ ሰንበት ሁልጊዜ በዚህ ሰዓት የምንገኘው እዚህ ቦታ? ለምንድን ነው ሰዓት የምናከብረው? ለምንድን ነው የምንሰጠው ገንዘብ? ለምንድን ነው የምንሰጠው ጊዜያችንን? እግዚአብሔር አምላክ ሆይ አንዳች ደግነት አይተን ይሆን? አንዳች በጎነት አይተን ይሆን? አንዳች ፍቅር ቀምሰን ይሆን? እግዚአብሔር አምላክ ሆይ እንዲሁ በከንቱ ከመሰብሰብ አንተ እርዳን። እግዚአብሔር አምላክ ሆይ በአንደበታቸው ፍቅርን ይናገራሉ፣ ነገር ግን የልባቸውን ስስት ያደርጋሉ ይላል ቃል። እግዚአብሔር አምላክ ሆይ ከአንደበት ያለፈ ሕይወት ከአንተ ጋር መነካካት ይሁንልን። እግዚአብሔር አባት ሆይ መንፈሳችንን አሁን በቅዱሱ መንፈስ እንድታነቃቃ ጸልያለሁ። እግዚአብሔር ለሌላ ምክንያት የሆነ እንኳን በዚህ ስፍራ ኢየሱስን ቀምሶ እንዲቀር በሌላ ጉዳይ የመጣ ችግር ይዞ የመጣ ግን እግዚአብሔር ሆይ ዛሬ ኢየሱስን አግኝቶ እንዲገባ ስለ ችግሩ ሳይሆን እግዚአብሔር ሆይ ሸክምን የሚያቀል እናንተ ሸክም የከበዳችሁ ያልክ ጌታ ኢየሱስ ዛሬ ሸክሙን ሳይሆን ኢየሱስን ይዞ እንዲሄድ ጸልያለሁ። ከሸክሙ በላይ የሆነው ከፈተናው ከተግዳሮቱ በላይ የሆነውን ኢየሱስን አይቶ ተነካክቶ እንዲገባ እግዚአብሔር ሆይ አንተ ካለ ሁሉ አለ። አንተ ካለ ሁሉ አለ። አንተ ካለ ሁሉ አለ። እግዚአብሔር አምላክ ሆይ በተከበበ ከተማ ውስጥ አንተ ብቻ በቂ ነህ። አንተ አብሮነት በቂ ነው። እግዚአብሔር ሆይ በሸለቆ ውስጥ ያንተ ፍቅር ይሰማ፣ ያንተ ሰላም ይሰማ። እግዚአብሔር አምላክ ሆይ በሞት ጥላ መካከል እንኳን ቢሄድ ኦ ኢየሱስ 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 በሞት ጥላ መካከል የሚያስፈራ እግዚአብሔር ሆይ ሞት የሚያሳስብ ከኋላ የሚከተል ሞት ጥላ እያለ እንኳን አንተ ከኔ ጋር ነህና ክፉን አልፈራም አለ ባሪያ። እግዚአብሔር አምላክ ሆይ በትርና ምርኩዝ የምትሆን ጌታ፣ በትርና ምርኩዝ የምትሆን ጌታ፣ በሁሉ ውስጥ ሁሉን የሆንክ እግዚአብሔር ሆይ አንተ ዝም ብለህ አይደለም፣ በእኛ ምድር ላይ ኖረሃል፣ በስጋ ኖረሃል፣ ተሰደሃል፣ ተሰድበሃል፣ መከራን አይተሃል፣ ተሰቃይተሃል፣ በሰዎች ተተፍቶብሃል፣ ተተችተሃል፣ በጥፊ እስክትመታ ድረስ ራስን አዋርደህ ኑሯችንን ታውቃለህ። የማትረዳ የማትራራ ካህን አይደለህም። ሁሉን የምታውቅ ካህን፣ የሚራራ ካህን፣ የሚራራ ሩህሩህ የሆነ ካህን ደግሞ ዝም ብሎ ሰማይ ቁጭ ብሎ ሳይሆን ወደ ምድር ወርዶ ተዋርዶ ያየ ካህን ራሱ ስለኛ ሁልጊዜ የሚያሳይ ደሙን ይዞ የሚገባ ካህን እኔ ወድቄላችኋለሁ፣ እኔ ታምሜላችኋለሁ፣ እኔ ቆስዬላችኋለሁ፣ እኔ ተገርፌላችኋለሁ እለፍ የሚል መከራውን የሚያሳልፍ ጌታ ጌታ ኢየሱስ አንተ እውነተኛ ወዳጅ ነህ። አንተ በእውነት የምትናፈቅ ነህ። እግዚአብሔር ሆይ ከቸርች ይልቅ የምትናፈቅ ነህ። አንተ ከወንድሞች ህብረት ይልቅ የምትናፈቅ ነህ። አንተን ብለን የመጣ ነው። እግዚአብሔር ሆይ እንዴት እንደምትነካ ታውቃለህ። አንተ እንዴት እንደምትነካ ታውቃለህ። አንተ በተከበበ ሰው መካከል ጨርቅህን ነክታ ሄዳለች ሴት አለች። በግርግር ውስጥ እግዚአብሔር ሆይ በሚያጋፉት መካከል ትነካለህ። ኃይል ከኔ ወጣ ብለሃል። ኃይል ይወጣል። ልባቸው ከአንተ ጋር ለቀና፣ ልባቸው አንተን ለሚሻ ኃይል ታወጣለህ። አንተ እግዚአብሔር ሆይ ዝም ብለን አይደለም የምናመልከው። እግዚአብሔር ሆይ በእውነት በእውነት ለሚሹ፣ በቅንነት ለሚሹ ልብህ እንደው ጌታ ሆይ ልብህ የትኛው ነው ብሎ ልብህን የሚሹ ፈቃድህን የሚሹ የአንተን ጥማት የአንተን ለቅሶ የልብህን ፍቅር የሚሹ ሰዎች እግዚአብሔር አምላክ ሆይ አንተ ተነካክተህ ከአንተ ጋር ተነካክተው ነው የሚወጡት። እግዚአብሔር ሆይ ይህን ከቃል ተምረናል። በመጋፋት ውስጥ እንኳን እግዚአብሔር ሆይ
ትነካለህ። እግዚአብሔር ሆይ እጆቻችን ይዘርጉ፣ አንተን ይንኩ። እግዚአብሔር ሆይ በዚህ ቦታ በሚሆኑ ጫጫታ ሳይሆን አንተን ከመንካት የሆነ ማለፍ ይሁን። እንለፍ ጌታ እግዚአብሔር ሆይ ከዚህ አልፈን አንተን መንካት ይሁንልን። ከስርዓቱ ወጥተን አንተን መዳሰስ ይሁንልን። እግዚአብሔር አምላክ ሆይ የሚገላግል መንፈስ ይምጣ። ከሰው ከዓለም ከመንግስት ከስርዓት ከወገን የሚገላግል ያንተ ፍቅር እግዚአብሔር አምላክ ሆይ በልባችን ውስጥ እንደገና እንዲፈልቅ ጸልያለሁ በጌታ በኢየሱስ ስም። እግዚአብሔር አምላክ ሆይ እኔንም ባሪያዎችንም ዛሬ እንደመጣን እንዳንመለስ እግዚአብሔር አምላክ ሆይ ነገር ግን አንተን ቀምሰን እንድንሄድ እርዳን። የልባችን ስስት ዛሬ ከእግሮች ስር እናስቀምጣለን። ያንተን ስስት እንፈልጋለን። ያንተን ስስት ምን ተሳስታላት? ምንድን ነው ለስት የምታደርገው? ለስት ኦፍ ስፒሪት የሚባል ነገር አለ ወገኖች። ለስት ኦፍ ስፒሪት የመንፈስ ለስት፣ የመንፈስ ስስት። መንፈስ ቅዱስ ይሰስታል፣ ለስት ያደርጋል። ለጽድቅ ይሰስታል፣ በቃ ለስት ያደርጋል። ስለ ጽድቅ ስለ ርኩሰት ሳይሆን ስለ ጽድቅ ለስት ያደርጋል። በቃ እግዚአብሔር እሱ ነው የሚቃጠለው። በቃ የሚመኘው የሚቋምጠው ነገር አለ። መንፈስ ቅዱስ ይቋምጣል። ለምን? ስለ ጽድቅ ይቋምጣል። እግዚአብሔር በዚህ ለስት ይባል። በመንፈስ በቅዱሱ መንፈስ ለስት በጽድቅ እግዚአብሔር ሆይ ይሄን የሚናፍቅ ልብ በዚህ ቦታ እንዲኖር ጸልያለሁ። የመንፈስ መቃጠል፣ የመንፈስ መሻት፣ የመንፈስ መቋመጥ ልባችንን እንዲገዛ እንዲቆጣጠር ጸልያለሁ። የሰው ስርዓት ሁሉ እግዚአብሔር ሆይ ከዚህ ስፍራ ይወገድ። አንደበት ሁሉ እግዚአብሔር ሆይ ያንተን ክብርና ምስጋና ያውራ። እግዚአብሔር ሆይ የሰው ነገር በዚህ ስፍራ እንዳይሆን ያንተ ሐሳብ፣ ያንተ ፈቃድ፣ ያንተ አገልግሎት ብቻ እንዲሆን እግዚአብሔር ሆይ የዘማሪዎችንም የቃሉንም አገልጋይ በዚህ ስፍራ የሚቆሙትን ሰዎች ሁሉ አንደበት በመንፈስ ይግዛ። በጌታ በኢየሱስ ስም ለመን አሜን። በተከታታይ ፕሮግራም ይላል